ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ኢራን ዩራኒየም ማበልጸግና የኒውክሌር ፕሮግራሟን እንደምታቆም ሙሉ እምነት እንዳላቸው ገለጹ። የአሜሪካው መሪ ትራምፕ ለአንድ የሀገራቸው መገናኛ ብዙሃን በሰጡት ቃል የኢራን ባለሥልጣናት ዩራኒየም ማበልጸግ እንደሚያቆሙ እርግጠኛ መሆናቸውን ገልጸዋል። ይህ የዛሬው የትራምፕ አስተያየት ትላንት ከኢራን ጋር ያለው ተኩስ አቁም ሊፈርስ በቋፍ መሆኑን መግለጻቸውን ተከትሎ የተሰማ ነው። እንዲሁም ፕሬዝዳንቱ በኢራን ላይ መጠነ ሰፊ ጥቃት ለመክፈት እቅድ እንዳላቸው እየተሰማ ነው። በሌላ በኩል ትራምፕ በሆርሙዝ መተላለፊያ መዘጋትና በኢራን መሪዎች የተለያየ ሐሳብ ትዕግስታቸው እያለቀ ነው ይላሉ የሀገሪቱ ባለሥልጣናት። በተለይ በኢራን ባለሥልጣናት መካከል ተፈጥሯል የሚባለው መከፋፈል የኒኩሌር ድርድሩ እንዳይሳካ እንቅፋት መሆኑን አክለዋል። እናም ፕሬዝዳንቱ በየትኛውም ሰዓት ወታደራዊ እርምጃ እንዲጀመር ሊያዙ ይችላሉ። አሁን በይፋም ኢራን የሆርሙዝ መተላለፊያን በበላይነት ተቆጣጥራ ከእስካሁኑ በተለየ ፖለቲካዊና ወታደራዊ ጫና ለመፍጠር እየተጠቀመችበት መሆኑ የቀጠናውን ቀጣይ አሰላለፍና ዕጣ ፈንታም ሊቀይረው እንደሚችል ይነገራል። ኢራን ፕሬዝዳንት ትራምፕ በዚህ ሳምንት ይፋዊ ጉብኝት የሚያደርጉባት ቻይናን በዋነኛነት ተጠግታ የቀጠናውን ፖለቲካዊ ገጽታ ለመለወጥ አዲስ መስመር የጀመረች መስሏል። ፕሬዝዳንት ትራምፕ በቻይና ጉብኝት ሲያደርጉ ያሁኑ የመጀመሪያቸው አይደለም። ከ9 ዓመታት በፊት ተመሳሳይ ጉብኝት በማድረግ ከቻይናው መሪ ሺ ጂንፒንግ ጋር መነጋገራቸው ይታወሳል። በ1972 እንደ ፈረንጆቹ አቆጣጠር ከሪቻርድ ኒክሰን ጀምሮ የተለያዩ የአሜሪካ ፕሬዝዳንቶች ቻይናን ጎብኝተዋል። የአሁኑ ጉብኝት በሁለቱ ሀገሮች መካከል የተፈጠረው የንግድ ጦርነት ያረግባል ተብሎ ትልቅ ተስፋ ተጥሎበታል። ጉብኝቱ ከወር በፊት ታቅዶ የነበረ ቢሆንም በኢራን ጦርነት ሳቢያም እንዲዘገይ ተደርጓል። በኢራን ነዳጅ ላይ ጥገኛ የሆነችው ቻይናም ከስምምነት እንዲደረስ ቴሄራንን እንድትጫን ወይም ደግሞ ግፊት እንድታረግ ትራምፕ ይጠይቃሉ ተብሎ ይጠበቃል። ቤጂንግ በጦርነቱ ሳቢያም ከኢራን የምታስገባው ነዳጅ እየቀነሰ በመሆኑ ሰላም እንዲመጣም ከማንም በላይ ትፈልጋለች ይላሉ ታዛቢዎች። ከፕሬዝዳንቱ ጋር በርካታ የአሜሪካ ግዙፍ ኩባንያ ኃላፊዎችም አብረው እንደሚጓዙ ተነግሯል። የዓለማችን ቁጥር 1 ቢሊዮነር የቴስላው ባለቤት ኤለን መስክና የአፕል ኃላፊ ቲም ኩክ እንዲሁም ደግሞ ሌሎች በርካታ ኩባንያ ሥራ አስኪያጆች በጉዞ ውስጥ ተካተዋል። ትራምፕ ወደ ቻይና ከመሄዳቸው በፊት ከኢራን ጋር ስምምነት ለመድረስ ብርቱ ጥረት ቢያደርጉም አልተሳካም። አንድም ለእስራኤልና ለአካባቢው ደህንነት፣ ሁለትም በሆርሙዝ መዘጋት የዓለም አቀፍ ነዳጅ ቀውስ እንዲፈታ፣ በሌላ በኩል የራሷን የአሜሪካንን ወታደራዊ ወጪ ለመቀነስ። አንድ የአሜሪካ መከላከያ ሚኒስቴር ፔንታጎን ባለስልጣን በኢራን ጦርነት ሀገራቸው እስካሁን 29 ቢሊዮን ዶላር ማውጣቷን ዛሬ ይፋ አድርገዋል። ይሄ ባለስልጣኑ የገለጹት የገንዘብ መጠን ባለፈው ወር ከተገመተው የ4 ቢሊዮን ዶላር ብልጫ አሳይቷል። ከ3 ሳምንታት በፊት ፔንታጎን ለኢራን ጦርነት 25 ቢሊዮን ዶላር ወጪ ማድረጉን ማስታወቁ ይታወሳል። የቁሳቁስ ጥገናና ማዘመኛ እንዲሁም ለአጠቃላይ የዘመቻ ማካሄጃ የተካተተ ሲሆን ወጪው ከ40 እስከ 50 ቢሊዮን ዶላር ሊጠጋ እንደሚችል ይገመታል። ፔንታጎን ከጦርነቱ ጋር በተያያዘ ለቀጣይ ሥራ ማስኬጃ 200 ቢሊዮን ዶላር በጀት ኮንግረሱን በቅርቡ መጠየቁ ይታወሳል። በተለይ የረጅም ርቀት ሚሳኤሎች ከፍተኛ ወጪ የሚጠይቁ መሆናቸውን ወታደራዊ ተንታኞች ይናገራሉ። ኢራን በበኩሏም በጦርነቱ ከ300 ቢሊዮን እስከ 1 ትሪሊየን ዶላር ውድመት እንደደረሰባት መንግሥት በቅርቡ ማስታወቁ ሲታወስ የአረብ ሀገሮች እስከ መጋቢት መጨረሻ ድረስ 120 ቢሊዮን ዶላር ኪሳራ እንደገጠማቸው ተገልጿል። ይሄ ግዙፍ ኪሳራ እንግዲህ በዓለም ላይ ከነዳጅ መወደድ ጋር በተያያዘ የደረሰውን ከፍተኛ ቀውስ አይጨምርም። በየሀገሩ በተለይም ዝቅተኛ ገቢ ባላቸው ሀገሮች ነዳጅ በመወደዱ ጭማሪ ያላሳየ የዕቃ አይነት የለም ይባላል። 73ኛ ቀኑን ባስቆጠረው የኢራን ጦርነት አሜሪካም በቀን 1 ቢሊዮን ዶላር ወጪ እያደረገች መሆኗን ሌሎች መረጃዎች አሳይተዋል። በጦርነት የከሰረ እንጂ የበለጸገ ሀገር የለም ይላሉ ታዛቢዎች።
ከሁለቱም ወገን የሚከሰከሰው ይሄ ከፍተኛ ገንዘብ ሕዝብ ከሚከፍለው ግብር የሚወጣ መሆኑ ደግሞ አስከፊነቱን የበለጠ ያጎላዋል። ሕዝብ ትምህርት ቤትና ጤና ጣቢያ እንዲሰራለት በሚከፍለው ገንዘብ ለሰው ልጅ እርስ በርስ መጠፋፊያም የጦር መሳሪያ ይገዛበታል። ትምህርት ቤት ለመስራት ሳይሆን ለማፍረስ ይውላል። ይሄ የዓለም ታሪክ ከትላንት እስከ ዛሬ የሚያሳየን እውነታ ነው። ሁለተኛውን የዓለም ጦርነት ያስተናገደው አውሮፓ አሁን የዩክሬንና ሩሲያን የዕለት ተዕለት እልቂትና ውድመት ተቀምጦ እየተመለከተ ነው። እንደ ቀልድ ተጀምሮ ከ2 ወራት በላይ ያስቆጠረው የኢራን ጦርነት እነሆ ዓለምን ሳይቀር ለስቃይ እንደዳረገ ቀጥሏል። ሕፃናትና ሴቶች እንዲሁም አረጋውያን ባልመረጡት ጦርነት በየጊዜው ይፈናቀላሉ፣ ይገደላሉ፣ በረሃብና በሽታ ይገረፋሉ። 47 ዓመታት ስልጣን ላይ የቆየው የኢራን አገዛዝ ዛሬም ስልጣኑን አስጠብቆ ለመጓዝ በሚያደርገው ተጋድሎ ሚሊዮኖች ሴቶችና ወጣቶች ዋጋ እየከፈሉ ነው። 3 ወራት ገደማ ባስቆጠረው የኢንተርኔት መዘጋት ሳቢያ ስራቸውን በድረገጽ ሲያከናውኑ የነበሩ ከ8 ሚሊዮን በላይ ሴቶች ስራ ፈት ሆነው መቀመጣቸውን ከመስማት በላይ ምን ማሳያ ይገኛል? ዛሬ የኢራን መገበያያ ገንዘብ በአስደንጋጭ ሁኔታ ወድቆ አብዛኛው ሕዝብ ኑሮን መሸከም አቅቶታል እየተባለ የሀገሪቱ ባለሥልጣናት ግን ዛሬም ኒውክሌር ቦምብ ስለማምረትና ስለ ጦርነት በአደባባይ እየፎከሩ ናቸው ይላሉ የኳታር ዩኒቨርሲቲ ረዳት ፕሮፌሰር መሐመድ ቢታኒ። ይህ በእንዲህ እንዳለ ኩዌት በሀገሯ ያሉ የኢራን አምባሳደርን ጠርታ ማነጋገሯ ታውቋል። የኢራን የበላይ ጦር አባላት የሆኑ ሰርጎ ገቦች በባህር አድርገው ወደ ኩዌት በመግባት ጥቃት ለማድረስ ሞክረዋል መባሉን ተከትሎ ነው የኢራን አምባሳደር የተጠሩት ተብሏል። የኩዌት መንግሥት የጠላትነት እንቅስቃሴ ባለው በዚሁ ተልዕኮ 4 የኢራን ጦር አባላት መሳተፋቸውንና ከጸጥታ ኃይሎች ጋር ተጋጭተው አንዱ ክፉኛ ቆስሎ ሲያዝ ሌሎቹ ማምለጣቸውን አስታውቋል። እናም የኩዌት ውጭ ጉዳይ ሚኒስቴር የኢራኑን አምባሳደር በማስጠራት ድርጊቱን አጥብቆ አውግዟል። የኩዌትን ሉዓላዊነት የተዳፈረና ዓለም አቀፍ ሕግና የመንግሥታቱን ድርጅት ቻርተር የሚጥስ ነው ብሏል ሚኒስቴሩ። እንዲህ አይነት እንቅስቃሴ ከተደገመ ኩዌት ራሷን የመከላከል መብት በመጠቀም እርምጃ ትወስዳለች ሲልም አስጠንቅቋል። በሌላ ዜና በአሜሪካ የተፈጠረውን የዋጋ ግሽበት ተከትሎ የፕሬዝዳንት ትራምፕ ተቀባይነት እየቀነሰ መምጣቱ ይነገራል። የዕቃዎች ዋጋ ግሽበት በአሁኑ ወቅት ከ3 በመቶ በላይ መድረሱ ሲነገር፣ በተለይ መሠረታዊ የሸቀጦች ዋጋም ከፍተኛ ጭማሪ አሳይቷል። በዚህም ፕሬዝዳንቱ በሕዝብ ዘንድ ያላቸው ተቀባይነት እየወረደና ስልጣን እንዲለቁ የሚፈልጉ የሀገሪቱ ዜጎች ቁጥር በእጅጉ እያደገ ነው ይባላል። አብዛኛው የአሜሪካ ሕዝብ በኢራን ላይ የተከፈተውን ጦርነት እንደማይደግፍ ሁሉ ለጦርነቱ የሚወጣውን ከፍተኛ ወጪ ይቃወማል። በቅርቡ ለጦርነቱ ማስቀጠያ የቀረበውን የ200 ቢሊዮን ዶላር በጀት ጥያቄ ከራሳቸው ሪፐብሊካን ፓርቲ አባላት ሳይቀር ድጋፍ እንደተነፈገው ይነገራል።